የቆላማ ይሄ ፕሮግራም እኛ በዚህ በሁለተኛው ምዕራፍ ላይ ነው የተካተተው። ከዚህ ቀደም የነበረው የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት ምዕራፍ 1 የሚባል በ7 ክልሎች ሰራ የነበረ ነው ላለፉት አመታት። ይሄ የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት ምዕራፍ 2 አሁን በ8 ክልሎች እንደ ሀገር ተሰራ ይገኛል። እኛም እንግዲህ የዛ አንዱ አካል ነን ማለት ነው። የቆላማ አካባቢ የኑሮ ማሻሻያ ፕሮጀክት ፕሮጀክቱ እንደሚታወቀው ዓላማ አርግቶ እየተንቀሳቀሰ ያለው ትልቁ ነገር የህብረተሰባችንን ኑሮ ማሻሻል ነው። ይሄ ኑሮን የተሻሻለ ህብረተሰብ ካገኘን በዚህ አጋጣሚ እንግዲህ በዋናነት በተለይ የአርብቶ አደሩን ነው ያሉት። ከዚህ ጋር የተያያዘ ሌላው በሙድ ያለ ነው $130 ሚሊዮን የሚገመት ወጪ ነው ካፒታል በጀት የሚፈልገው። ኦልሞስት ስራው ከ50% በላይ
አሁን እየተሰራ ነው ያለው። ስለዚህ አንዱም በርካታ የስራ እድሎች ተፈጥሯል። በአካባቢው በማህበረሰብ ላይ በሚሰሩ የልማት ፕሮጀክቶች የስራ እድል ፈጠራም ጭምር ነው። ሁለተኛ አካባቢ ላይ ሲደርስ የነበረውን ጉዳት በመቀነስ አካባቢው ምቹ እንዲሆን ምርታማ እንዲሆን እያስቻለ ነው። አንዳንድ ጊዜ ረዘም ያለ ጊዜ የሚፈልጉ ውጤቶች አሉ። አሁን የሚሰሩ የአፈርና ውሃ ጥበቃ ስራዎች በምን ያህል ጊዜ እዛ አካባቢ ያለውን ችግር ይፈታሉ የሚለው ነገር የራሱ የሆነ ጊዜ ቢፈልግም ግን እየተሰሩ ያሉ የልማት ስራዎች አርሶ አደሩን በቀጥታም ሆነ በተዘዋዋሪ በስፋት ተጠቃሚ እያደረጉ ያሉ ናቸው። ስለዚህ የዘነበው ተፋሰሶች ከለሙ እዛ አካባቢ የሚዘንበው ዝናብ የሚሰበሰብበት እድል አለ ማለት ነው። መኖ የአቅርቦት ችግር አርሶ አደሩ አርብቶ አደሩ በአካባቢው ላይ መኖ እንዲያገኝ እድል ይፈጥራል ማለት ነው። በሌላ ጎኑ ደግሞ የውሃ ችግር አንዱ ትልቁ አርብቶ አደሩ አካባቢ ያለ የውሃ እጥረት በተለይ ለእንስሳት ሀብቱ የውሃ አቅርቦት ቀላል አይደለም። ስለዚህ ግድቦች ካሉ የሚሰሩ ስትራክቸሮች ካሉ የእንስሳት ሀብቱ እዛ ይቻላል ማለት ነው። እንግዲህ ቆላማ አካባቢ የሚተገበረው ኤልኤልአርፒ 2 ፕሮጀክት ነው። ይሄ ፕሮጀክት እንግዲህ በርካታ ጥቅሞች አሉት። ባይዘዌ በእኛ ዘርፍ ብቻ ከወሰርን ኦልሞስት ያው መልቲ ስለሆነ ፕሮጀክቱ መልቲ ሴክቶራል ስለሆነ አሁን በእኔ ዘርፍ ከወሰርን እኔ የተፈጥሮ ሀብት ነው። በዚህ ዘርፍ በርካታ ውጤቶችን ማምጣት ይችላል። እንግዲህ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ሶስት ዋና ነገሮችን ነው ለማሟላት የሚሰራው። አንደኛው ለዘላቂ ልማት በጣም አስተዋጽኦ አለው። ዘላቂ ልማትን ለማካሄድ የግድ የተፈጥሮ ሀብት መጠበቅ አለበት። ፕላስ ደግሞ ምቹ የአየር ሁኔታና አካባቢ ለመፍጠር እንዲሁም ምግብ ዋስትናን በቤተሰብ ደረጃ ለማረጋገጥ በሚደረገው ጥረት ውስጥ የተፈጥሮ ሀብት ልማት ትልቅ አስተዋጽኦ አለው ማለት ነው። ይህንን ዓላማ አንገበን ነው ስንሰራ የነበረው በዚህ በቆላማ ፕሮጀክት። የሌሳ ጭርሚጢ ገርባ አነኖ ላይ ኢንዲጂነስ የሆኑ ዛፎች አሉ። ስለዚህ እዛ ጋር የፕሮጀክት ስራ ባለመሰራቱ ህብረተሰቡ የገቢ ማስገኛ ሌላ ስራ ባለማግኘቱ እነዚህን ኢንዲጂነስ ዛፎች እየቆረጠ ወደ እንጨት ወደ ከሰል ያሸጋግራቸው ነበር። ይሄ ፕሮጀክት ወደዛ ሲመጣ ሞር ቆላው ላይ ስለሆነ ሁሉም ቀበሌ ላይ እንትን አለው ፍትሃዊነት አለው፣ ግን ሞር ቀለአዲ ክላስተር ላይ ነው ሞር ፎከስ የሚያደርገው እና የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት ከሚንቀሳቀስባቸው አካባቢዎች መካከል አንዱ የቀለአድ ክላስተር ነው። በዚህ ክላስተር ላይ 6 ወር ባልሞላ ጊዜ ውስጥ የችግኝ ጣቢያ ተቋቁሞ አርብቶ አደሩ የሚፈልጋቸውን ዝርያዎች እዛው አካባቢ ላይ አግኝቶ በመትከል አካባቢውን ከማሻሻል ጀምሮ ለከብቶቹ መኖ ከደጃፉ ላይ እስከ ማግኘት ተጠቃሚ ሆኗል። ጠረጋ ግንባታ ማስፋፋት ኃላፊነቱ በማንዴት የሚኛ ስለሆነ ለኛ ነው የተሰጠን። በዚህ መሰረት ባለፈው አመት አንድ ችግኝ ጣቢያ መቋቋም የሚል አንድ ኮምፖነንት ነበረው፣ ያንን ለኛ ሰጡን። ስለዚህ ቀለአድ ላይ አይታችሁት ከሆነ ችግኝ ጣቢያው እሱም ቦታ ጫካ የነበረ ምናምን የነበረ ነው። እሱም በሚገባ አስተካክለን ጠርገን ሌአውቱን ሰርተን ችግኝ ጣቢያ አዘጋጅተን ዘንድሮ 130 ሺህ ችግኝ አፍልተንበት ይሄ 130 ሺህ ችግኝ እዛው ላለው ለህብረተሰቡ እንዲከፋፈል ነው ያደረገው። ተፋሰሶች ከለሙ በኋላ እንግዲህ በተለይ
የተሰራልን የውሃ ማቆሚያ ነው። ከዚህ በፊት ውሃ ዝም ብሎ እንደ ጎርፍ ይፈስ ነበር። እንደ ጎርፍ ሲባል ያው አፈሩን እየሸረሸረ ነው የሚያልፈው። ከዚህ በፊት ያልነበሩ ከሌማት ትሩፋት ጋር የተያያዙ የመጡ ምርቶችን አግኝተናል። ይሄ ለእኛ መልካም ነው። ፕሮጀክቱም ሊመሰገን ይገባል። አቶ ሸሪፍ አምዬ የለገዲኒ ገጠር ቀበሌ ነዋሪ ናቸው። ከፕሮጀክቱ ጋር ንብ ማነብ ስራ ላይ ተሰማርተው ውጤት አግኝተዋል። በፕሮጀክቱ ሀሳብ መሰረት ኑሯቸውም መለወጥ ችለዋል። ባየ ነው ገመቼሰን ጀቹ ቢየተኛ ተዱራ አንድ ገማ ጅርቱ አመኑ ይተፈምተ ጅርቲ በጣም ደስ ብሎኛል። ከዚህ በፊት በጎርፍ ሲወሰድብን የነበረው አፈር መዳን ችሏል። መሬቱን መሸርሸር አቁሟል። ፓፓዬ አምጥተው እዚህ እየተከሉ ነው። ደስ ብሎናል። ይሄ መሬት እሱ ነው ወይስ እሱ አይደለም እያለን ነው። ይሄ የሆነው እንግዲህ የውሃና አፈር ጥበቃ ከተሰራ በኋላ ነው። እውነት ለመናገር የማናውቀው ነው የሆነው። በተሰራው ስራ ፕሮጀክቱ ልናመሰግን እንወዳለን። እናመሰግናለን። እና አብዲ ሱፍ ደግሞ በፕሮጀክቱ በተሰራው የአፈርና ውሃ ጥበቃ ስራ ምርትና ምርታማነት ማሻሻል ችለዋል። ድሮ ፕሮጀክቲን ሃዱፍቱል ዳግዲቢለን ታዱፍተ ጅራ ቱኒፍሰንለ ወለደዋን ታቴ ከዚህ በፊት ሌላ ፕሮጀክት መጥቶ ነበር፣ ግን በጣም የተለያዩ ናቸው። ይሄ ፕሮጀክት ብዙ ጠቅሞናል፣ ለወደፊትም ብዙ ያግዘናል። ይሄ የተጀመረ ነው፣ እነሱ ሰርተውታል። እኛም የራሳችንን ማድረግ አለብን። ጎረቤት ቀበሌዎችም ከኛ ልምድ ይወስዳሉ። ውሃ እንደዚህ ተገድቦ ላየ ሰው እጅግ በጣም አስገራሚ ነው። እርሻም እንሰራበታለን፣ ለከብቶቻችንም እናገኛለን። ከዚህ በፊት የመጡ ፕሮጀክቶች ግን እንደዚህ አይነት ስራዎችን ብዛም አላከናወኑ። ሌላው የቆላማ ኑሮ ማሻሻያ ፕሮጀክት ከሰራቸው ስራዎች መካከል በአካባቢው የሚታየውን የውሃ እጥረት ችግር መቅረፍ ነው። በዚህም አርብቶ አደሩ የሚጠቀምበት የውሃ ጉድጓድ ቁፋሮ ስራ ሰርቷል። መጋንኪያ አህመድ ሙሳ አደሚን ጃማ አካ ወረዳ ቀላዲቲ ትጋፈተማ ኮኦርዲኔተር ፕሮጀክት የሌለርፊት በአራት ፕሮጀክቶች ላይ ነው የምንሰራው። በዋነኝነት የአርሶና የአርብቶ አደሩን ኑሮ ማሻሻል ነው። ይሄ ወረዳ የሚጠጣ ንጹህ ውሃ አልነበረውም ነበር። ፕሮጀክቱ ከመጀመሩ በፊት ህዝቡን አወያይተውን ነበር። ያነሱት ይህንኑ የውሃ ችግር ነው። የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት አሁንም ስራውን ቀጥሏል። ሁላውሉል ገጠር ቀበሌ ምርትና ምርታማነትን ለማሻሻል እንዲቻል የንጹህ መጠጥ ውሃ አቅርቦትን የማሻሻል ስራዎች ባሻገር አርሶና አርብቶ አደሩ ብርሃን እንዲያገኝ በፀሐይ ኃይል የሚሰራ የሶላር ኃይል ማከማቻ በመትከል ጨለማን አስወግዷል። ከውሃ አቅርቦቱ ጋር እኛ ዘንድሮ ሰራ ነው 19000 ሄክታር እንትን በጎርፍ የሚሄደውን ውሃ እዚች ጋር መያዝ መቻላችን የከርሰ ምድር ውሃ እንዲጎለበት አድርገናል ማለት ነው። የሾርት ተርም የሚገኝ ውጤት ነው ማለት ነው። የከርሰ ምድር ውሃ እዚሁ የሚዘንበውን መያዝ መቻላችንና የከርሰ ምድር የውሃ አቅርቦታችን ከፍ ማድረጋችን ደግሞ ምን ያህል ለምርትና ምርታማነት አስተዋጽኦ እንደሚያደርግ እንግዲህ የሚታወቅ ነው ማለት ነው። ትልቁ ለምርታማነት አስፈላጊ የሚሆነው ውሃ ነው። የውሃ አቅርቦቱን እዚሁ ጋር ይዘን የአፈር ለምነቱንም ጠብቀን ከሄድን ኦልሞስት ምርትና ምርታማነቱን በዛው ልክ ከፍ ማድረግ የሚቻልበት አጋጣሚ ነው። ይሄ ፕሮጀክት ደግሞ ትልቅ ኮንትሪቡት አድርጓል ማለት ነው። ይሄናል ወደ 20 ሳይቶችን በኤሪያ ክሎዥር ከበር አድርገናል። ኦልሞስት በጣም የተጎዱ ቦታዎች ናቸው እነዛ ኤሪያዎች ላይ። ያን እንትን ማድረጋችን ለአየር ንብረት ለውጥ በአየር ንብረት ለውጥ የሚመጣ ኢምፓክትን መቀነስ መቻላችን ራሱ አንዱ ትልቅ አስተዋጽኦ ያደርጋል ማለት ነው። ስለዚህ ጥቅሙ ብዙ ነው ማለት ነው። ከምርትና ምርታማነት ጋር ይያያዛል። ለንም አንድ ምቹ ሁኔታ መፍጠራችን የውሃ አቅርቦትን የከርሰ ምድርን ፕላስ ደግሞ የገጸ ምድር ውሃንም ከፍ ያደርገናል እነኚህ ስራዎች በመሰራታቸው ማለት ነው። ይሄ ደግሞ ፈርዘር በሀገር አቀፍ ደረጃም የተያዘው በቤተሰብ ደረጃ ምግብ ዋስትናን ለማረጋገጥ በሚደረገው ጥረት ውስጥ ትልቅ አስተዋጽኦ አለው ማለት ነው። አንዱ ተፈጥሮ ሀብትን ስራዎችን የምንሰራው በዋናነት አርብቶ አደሮቻችን በተለይ ይሄ በቆላማ እንትን ፕሮጀክት የሚሰራው ስራ በቆላማ ኤሪያ ላይ ያሉ አርብቶ አደሮቻችን በምግብ ዋስትና ራሳቸውን እንዲችሉ ለማድረግ እስከሆነ ድረስ ያንን የሚያደርጉ መሰረት የሚጥል ፕሮጀክት ነው ማለት ነው። በተለይ የንጹህ መጠጥ ውሃ አቅርቦት ስራ ነው። ሰፊ ስራዎች እየተሰሩ ይገኛሉ። ጥልቅ የውሃ ጉድጓዶች ተቆፍረዋል። እነዛ ጥልቅ የውሃ ጉድጓዶች በቀጣይ ዘንድሮ ላይ ጥናት እያደረግን ነው። ስለዚህ ጥናቱ እንዳለቀ ለአካባቢው ማህበረሰብ የመጠጥ ውሃ አቅርቦት እንዲሁም ለእንስሳቶቻቸው የመጠጥ ውሃ አቅርቦት
ለመስኖ ልማትም እንዲጠቀሙበት የመሰረተ ልማት ስራዎች ይሰራሉ ማለት ነው ዘንድሮ። ስለዚህ ባለፈው ዓመት የቆፈርነው ጉድጓድ ዘንድሮ ጥናት እናደርግና እነዛን የመሰረተ ልማት አቅርቦት ስራዎች ይሰራሉ። አመድ አበነ ሆነ አልሐምዱሊላህ ከተረቢቲ ዱሩ ለፈተና አከት ጀሩ ከዚህ በፊት ውሃ አልነበረም። በጣምም ችግር ነበረብን። ውሃ የምንቀዳው ሩቅ ተጉዘን ነበር። የጉድጓድ ውሃ እንጠጣም ነበር። የጉድጓድ ውሃ ደግሞ ንጹህ አይደለም። አሁን ሁሉም ነገር ጥሩ ሆኖልናል። ቢሻን ናምኔ ሆሪን ዱጉም ቢሻን ናምኔ ዱጉሌን በከቲ ተነጅራል ረኮ ጉዶ ቢሻኔ በከተና ሙዳት በቆላማ አካባቢ የኑሮ ማሻሻያ ፕሮጀክት ብዙ ተግባራቶችን አከናውነናል። በፕሮጀክቱ ጄኔሬተር ቀርቦላቸው ውሃ ማውጣትም ጀምረናል። ድርጅቴን ቶራገለ ቶምቶ ለፋ በረሃ ቶሬ ገሞጂ ቢሽንጋ ብቻ ነው ምሽና ቀድሞ አካባቢያችን በረሃማ ነበር። የምናመርተውም ማሽላ ብቻ ነበር። አሁን ግን ፕሮጀክቱ ብዙ ነገር ስላመቻቸልን ብዙ የእርሻ ውጤቶችን ማምረት ችለናል። እንደምታዩት ማለት ነው። ገንደ ሰይለኑ አሲን ገንደ ውላ ጃማ ገንድሬ ፉደይነሰን ገንደ ቦሬቲ ገንደ አብዶቲ ይጅራ የቆላማ አካባቢ ኑሮ ማሻሻያ ፕሮጀክት በእርግጥ ከተጀመረ አጭር ጊዜው ነው። ነገር ግን እኔ ባለውበት አካባቢ እንኳን የተለያዩ ትልልቅ ፕሮጀክቶች ተከውነዋል። የዚህ አካባቢ ነዋሪ የውሃም ችግር ነበረበት። የውሃ ችግሩ አሁን ተቀርፎለታል። በ130 ሚሊዮን ብር የብዩ አዋሌ ክላስተር አያሌ ጉንጉም ተብሎ በሚጠራው ቀበሌ ለአካባቢ ነዋሪ ትልቅ እፎይታን የፈጠረ ነው። መቃን ክየ ተውፊቅ ሱሌማንን ጃማ እትጋፈተማ አና ብዩ አዋሌ ፕሮጀክት ኤልኤልአርፒቲ። ይሄ ፕሮጀክት ከተጀመረ አጭር ጊዜ ቢሆንም ብዙ ተግባራቶችን አከናውኗል። አስቀድሞ ነዋሪው መንገዱን ለመሻገር 43 ኪሎ ሜትሮችን ማቋረጥ ነበረበት። አሁን ግን ወደ 9.3 ኪሎ ሜትር ዝቅ ማድረግ ተችሏል። መንገዱ በማጠሩ የአካባቢውን ነዋሪ ልፋት መቀነስም ተችሏል። ኸራንኩኒ ፕሮጀክት ተኘተነ ዱራ ጋፋናን ጆሌ ተኸመተረመ ይሄ ቦታን ልጅ ሆኜ ያውቀው ነበር። እጅግ በጣም አረንጓዴና ለምለም ነበር። በምን እንደሆነ አላውቅም። በኋላ ላይ ግን ደረቀ። ይህ የሆነው እኔ እዚህ አካባቢ 6 ልጆችን እስከወልድ ድረስ በነበረው ጊዜ ነው። በኋላ ላይ ይሄ ፕሮጀክት መጣና ድጋሚ ወደ ለምለምነቱ ተመልሷል። ነምኒ ኑመ ጅራታፍ ጅራን ነመለ ብየተና ረቡማን ነመ ጅራችታ ማለ እኔ በፍጹም መንገድ ተሰርቶ መኪና በየመንገዳችን ይመጣል ብዬ አስቤ አላውቅም። ግን ሆነ። መንገዱ ተሰርቶ በራችን ድረስ መኪና መግባት ጀመረ። ፈጣሪ ይመስገን። አሁን የመንደራችን ችግር ተፈቷል። ቃራንኮን ጋራ ከይተ ይራ ጋራ መከጅቱ ይራ ማበራ ያለ ጉንጉማጂ እኔ ማበራ ያለ ጉንጉም አኑተን እዚህ አያሌ ጉንጉም የመንገድ ችግር ነበረብን። ተራርቀን ነበር የምንኖረው። አሁን መንገዱ ከተሰራ በኋላ ይሄኛው መንደር ከዛኛው መንደር ጋር መገናኘት ችሏል። የቆላማ ኑሮ ማሻሻያ ፕሮጀክት በአጭር ጊዜ ውስጥ እጅግ ውጤታማ ስራዎችን አከናውኗል። ወደፊት ደግሞ ፕሮጀክቱ በአራት